በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 2 ቀን አባ ሕርያቆስ ኤጲስቆጶስ ዘሀገረ ብንሳ የእሱን ታሪክ ቤተ ክርስቲያናችን ታስባለች። ዘንድሮ ደግሞ የመጀመሪያው የጽጌ ሰንበት ጥቅምት 2 ቀን ሆኖ እንግዲህ ሐዋርያትም ታስበው ስለሚውሉ ሰንበት ተደራራቢ በዓላትን አክብረናል። እግዚአብሔር ይመስገን። አባ ሕርያቆስ ማለት ወማርያም በእንተ ዝናፈቅረኪ ሆነ ያበየኪ፣ ማርያም ሆይ ስለዚህ እንወድሻለን ብሎ አምላክን መውደድሽ ጨለማውን በብርሃን የተካ አምላክን የዘላለም የሕይወት እንጀራ የሕይወት ምግብ የዘላለም መጠጥ የዘላለም ልብስ ስለወለድሽልን እናመሰግንሻለን ያለ ይልቁንም ደግሞ እሳት ማሕየዊ ለርቱዓነ ልብ፣ እሳት ላመኑ ምግብ ነው ልብስ ነው፣ ላላመኑ ደግሞ እሳት በላይ ለአማጽያን እግዚአብሔርን ለሚክዱ ለአማጽያን እሳት በላተኛ ነው ያለ ይልቁንም አብ ጎህ ወልድ ጎህ መንፈስ ቅዱስ ጎህ የአብ ወልድ መንፈስ ቅዱስን አንድነታቸውን ሦስትነታቸውን ለይቶ የተናገረ ነአምና በፈናዌ የላከ አብ እንደሆነ እናምናለን። ወነአምን ወልደ ተፈናዌ የተላከ ወልድ እንደሆነ እናምናለን። ወነአምን መንፈሰ ቅዱስ ማሕየዊ የሰረጸ መንፈስ ቅዱስ እንደሆነ እናምናለን ብሎ መጨረሻ ላይ ደግሞ አዘክሪ ድንግል ረሃበ ወጽማ ምንዳቤ ሐዘነ ወኩሎ አጸባ ዘበጻኪ ምስሌሁ፣ ረሃቡ ጽሙ አምላክን ተሸክመሽ የደረሰብሽን ሁሉ አሳስቢ። የግብፅን በረሃ የቀኑን ፀሐይ የሌሊቱን ደግሞ ጨለማና ሐሩር ረሃቡን ጽሙን ይልቁንም ደግሞ ፍርሃቱን መደንገጡን ይልቁንም ደግሞ እንቅፋቱንና እሾሁን መራም መጠማትን ይህን ሁሉ አሳስቢ ብሎ የተናገረ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብንሳ። ሕርያቆስ ማለት ህሩይ ረቂቅ ፀሐይ ብርሃን ንህብ ማለት ነው። ይህ ያልተማረ ግብረ ገብ ነው። በብህንሳ በእልፍ መነኮሳትና በእልፍ መነኮሳያት ላይ ተሹሟል። ግብረ ገብ ነውና ስርዓት ያጸናባቸዋል። ነገር ግን ያልተማረ ነውና ይንቁታል ይላል። እሱ ግን እንደ ጠሉኝ ልጥላቸው እንደ ናቁኝ ልናቃቸው ሳይል በፍቅርና በትሕትና ጸንቶ ያስተምራቸው ነበር ይላል። እንዲህ አይነት ሕይወት እግዚአብሔር ያደለን። ዛሬ ሁሉም በትዕቢት ሀብታሙ በሀብቱ፣ ባለስልጣኑ በስልጣኑ፣ ባለጉልበቱ በጉልበቱ፣ ባለአንደበቱ በአንደበቱ፣ ባለንግዱ በትርፉ በሚኮራበት ዘመን፣ ባለመልኩ በመልኩ፣ ባለቁመቱ በቁመቱ፣ በዚህ ሁሉ በዚህ ትዕቢት ዘመን ይህንን መናገር ይከብዳል። እሱ ግን እንደ ጠሉኝ ልጥላቸው እንደ ጎዱኝ ልጉዳቸው እንደ ናቁኝ ልናቃቸው ሳይል በፍቅር በትሕትና ጸንቶ ያስተምራቸው ጀመረ ይላል። እንዲህ አይነት ሕይወት ያድለን። ከዕለታት አንድ ቀን በምን ምክንያት እንሻረው ብለው መከሩ ይላል። ቅዳሴ ቀድሰሃ ቁርበን ብለን የሚያስቸግር ቅዳሴ ሰጠን፣ በዚህ ምክንያት እንሽረዋለን ብለው ወሰኑ ይላል። የሚገርመው ነገር በትሕትና እያገለገላቸው እንደ ጠሉ ሳይጠላቸው እንደ ናቁ ሳይንቃቸው ይልቁንም ደግሞ ዝቅ ብሎ ከአምላኩ የተማረው በዮሐንስ ወንጌል ምዕራፍ 12 ምዕራፍ 13 ላይ ጌታ ረፈቀ ምስሌሆሙ በድራር ዘዲበ ኪሩቤል ይነብር። በኪሩቤል ጀርባ የሚቀመጠው አምላክ ቀነተ ለምፀ ወሐፀበ እግረ አርዳዩ፣ ወገቡን ታጥቆ በጉልበቱ ቁጭ ተንበርክኮ የሐዋርያትን እግር አጥቦ አንትሙኒ ከመዝ ግበሩ ለቢጽክሙ፣ እኔ ለምሳሌ አስተምሬያችኋለሁ እናንተ ደግሞ እንደዚህ አድርጉ ለወንድሞቻችሁ፣ ለአባቶቻችሁ፣ ለእናቶቻችሁ፣ ለእህቶቻችሁ፣ ለወጣቶች ብሎ ያስተማረ አምላክ የእሱን ትምህርት የያዘ አባት እነሆ በፍቅር በትሕትና ጸንቶ ቢያስተምራቸው እነሱ ግን እንዲህ አድርጎ ስላገለግላቸው በምን እንሻረው ብለው ምክንያት ይፈልጉለት ነበር ይላል። የእኛም ዘመን ይሄ ነው። ጥሩ አገልጋይ ከተገኘ ጥሩ አንደበተ ርቱዕ ጥሩ አስተማሪ ጥሩ በሃይማኖት የጸና ሰው ወዳጅ ሃይማኖቱን ያከበረ ሲኖር እንዲህ አይነት ነገር ነው ዛሬም በእኛ ዘመን ያለው። ቅዳሴ ቀድሰ አቁርበን ብለን የሚያስቸግር ቅዳሴ ሰጠን፣ በዚህ ምክንያት እንሽረዋለን ብለው ወሰኑ ይላል። እሱ ግን እንደ ቅዱስ ኤፍሬም የእመቤቴ ምስጋናዋ እንደ ባሕር አሸዋ በስቶልኝ እንደ ልብስ ለብሼው እንደ ምግብ ተመግቤው እንደ ውሃ ጠጥቼው
እያለ ይመኝ ነበርና ስርዓቱን ጨርሶ ፍሬ ቅዳሴ ሲደርስ ከሊቃውንት የሚያስቸግር የትኛውን ቅዳሴ እናስቀድሰው፣ ንባቡ የሚከብድ ርዝማኔው እያሉ ሲያወጡ ሲያወርዱ ጎሳ ልቤ ቃለ ሰናየ ብሎ ወይዜንን ሰቦ እስከሚለው ድረስ ሰተት አድርጎ ተናግሮታል። የሚጠሉትና የሚንቁት የነገሩትን አከናውኖ መናገር የማይችል ዛሬስ እንግዳ ድርሰት እደርሳለሁ ብሎ አገኝ አጣውን ይቀባጥራል ብለው አደነቁበት ይለናል ታሪኩ። የሚወዱትና የሚያከብሩት ደግሞ ከመንፈስ ቅዱስ ካልሆነ ከሩቅ ብእሲ እንዲህ ያለ ምስጢር አይገኝም በማለት ጽፈው ደጉ ሰው ከእሳትና ከውሃ ቢጥሉት ሳይቃጠል ወጣ ይለናል። የሚገርም ነው። ጎሳ ልቤ ቃለ ሰናየ አለ። የእመቤታችን ቅዳሴ እንድቀድስ ቀድሼ እንደወጣ ልቤ ፈለገ፣ ሻተ፣ አሻተተ ነው የሚለው። ጎሳ ልቤ ፈለገ ነው። አዎ ዋና ዕድ ቅዳሴ ያለ ማርያም የእመቤታችን የድንግል ማርያምን ቅዳሴ ልናገር ልቤ ወደደ ሻተ። አዎ ይላል። ወይዜንን ሰቦ እስከሚል ድረስ ቅዳሴ ማርያምን ቀደሰው ይላል። በዚህ ውስጥ ላይ ነው ቅዱስ ቅድም ያየ ነው። እንግዲህ ኦ ማርያም በእንተ ዝናፈቅረኪ፣ ማርያም ሆይ ስለዚህ እንወድሻለን። እንደገና ደግሞ ኦ ማርያም ሆይ ስለዚህ ስለምን ጨለማው ሄዶ ብርሃን ስለተተካ፣ ሞት በሕይወት ስለተተካ፣ ውድቀት በትንሣኤ ስለተተካ፣ አምላክን ወልደች ስለሰጠሽን እያለ ይህንን ሌላው ደግሞ ስለ ጽንሰቷ ደግሞ ኦ ማርያም ኦ ድንግል አኮ ወራዙ ስፉጣን ዘናዘዙኪ አላ መላእክተ ሰማይ ያወጹኪ ድንግል ወይ አዎ የጎልማሶች ወጣቶች አላጫውቱሽም አላ መላእክተ ሰማይ ያወጹኪ የሰማይ መላእክት አጫውቱሽ እንጂ ድንግል ታጸንን መንገለ ከርሳ ወትሰምዕ ሰባተ መላእክት ድንግል ማርያም ወደ ማሕፀኗ ወደ ሆዷ ዝቅ ብላ ታዳምጥ ነበረ። የመላእክትን ዝማሬ ትሰማ ነበረ። አቤት ሊቅነት እናንተ! ወይዜንን ሰቦ እስከሚለው ድረስ ሰተት አድርጎ ተናግሮታል። የሚጠሉትና የሚንቁት የነገሩትን አከናውኖ አያችሁ፣ መለየት ያስፈልጋል። የሚጠሉትና የሚንቁት ነው። ሊያቀልሉ እኮ ነው። በመንፈስ ቅዱስ ተቃይቶ የተናገረውን ምን ይደንቃል? ዮሐንስ መጥምቅ እኮ በእናቱ ማሕፀን ሆኖ አንፈራጸ ወሰገደ ወልደ መካን ወልደ ድንግል ይለዋል። በእናቱ ማሕፀን ሆኖ በድንግል ማርያም ማሕፀን ላለው ለአምላኩ ሰግዷል እኮ። ይሄ እኮ የሚያውቅ መንፈስ ቅዱስ ወርዶ ነው። ኤልሳቤጥ ምንተኑም ከም ትምጽእ ኀቤ የሚል እሙለ እግዚእ መንፈስ ቅዱስ በልቧ ላይ አድሮ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? መንፈስ ቅዱስ የማያናግረው ነገር የለም። ፊትን መልሶ ፊትን ጸፍቶ አፍን ከፍቶ እውነቱን ያናግራል። እንኳንስ ያመኑትን ያላመኑትን እነ ጲላጦስን እኮ ኢየሱስ ናዝራዊ ንጉሥ አይሁድ መስቀል ላይ የተሰቀለው የአይሁድ ንጉሥ ነው ብለው እንዲጽፉ ፊታቸውን ጸፍቶ አፋቸውን ከፍቶ አናግሯቸዋል እኮ። አምላክ አይደለም ንጉሥ አይደለም ብለው ከካዱ በኋላ እንዲጽፉ አድርጓቸዋል ማለት ነው። የሚጠሉትና የሚንቁት የነገሩትን አከናውኖ መናገር የማይችል ዛሬስ እንግዳ ድርሰት እደርሳለሁ ብሎ አገኝ አጣውን ይቀባጥራል ብለው አደነቁት። የሚወዱትና የሚያከብሩት ደግሞ ከመንፈስ ቅዱስ ካልሆነ ከሩቅ ብእሲ እንዲህ ያለ ምስጢር አይገኝም በማለት ጽፈው ደጉ ሰው ከእሳትና ከውሃ ቢጥሉት ሳይቃጠልም ውሃም ሳይበላው ወጣ ይላል። ይሄ እኮ ነው። ከሕሙም ላይ ጣሉት፣ ድውይ ፈወሰ፣ የበለጠ ደግሞ ሙት አስነስቷል። አቤት ክብርና ምስጋና ለእግዚአብሔር ይሁን። አያችሁት? የደረሰው ድርሰት ቅዳሴ ማርያም መጀመሪያ ላይ ምን አለ? ውሃ ላይ ጣሉት። ውሃ ምን አላረውም? አልበጣጠሰውም፣ አላራሰውም። ቀጠሩ እሳት ላይ ጣሉት፣ አላቃጠለውም። እሳቱ እየነደደ በላዩ ላይ ቀለሙ ይታይ ነበረ፣ ሰመረ። ይሄ ነው እንግዲህ ከዚህ በኋላ ነው የሚደጎሰው በድሮ ዘመን። አሁን እድሜ ለማተሚያ ቤት መጻሕፍት በተለያየ መልኩ ገንዘብ ካለ ወገን ካለ ዘመን ካለ ገዥ ካለ ይታተማሉ። ያ አይደለም። አባቶቻችን ግን እሳት ላይ ይጥሉታል፣ አይቃጠልም። ውሃ ላይ ይጥሉታል፣ አይርስም። ከዚህ በኋላ ነው መንፈስ ቅዱስ ወዷል ፈቅዷል ብለው ወደ ሕትመት የሚሰዱት። ይሄ ነው ማለት ነው። እንደገና ከሕሙም ላይ ጣሉት፣ ድውይ ፈወሰ። የሚገርም ነው። የበለጠ ደግሞ ሙት ላይ ጣሉት፣ ሙት አስነሳ። ይህ ደግ ድርሰት ነው ብለው ከቅዳሴ 14ተኛ አድርገው ጠርዘውታል። እመቤታችን ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በደመና ነጥቃ አንተ ውዳሴን አንተ ቅዳሴን ንገሩት ብላ ቅዱስ ያሬድ መደባይ ታብር ማይ ኪራዋህ ማይ ክራውህ በሚባል ቦታ ሲያስተምር ነግረውት በዜማ አድርሶታል። አያችሁ፣ የቅዳሴ ማርያምን ዜማ የደረሰው ቅዱስ ያሬድ ነው ማለት ነው። እንዲደረስ ያደረገችው ራሷ እመቤታችን ድንግል ማርያም ናት ማለት ነው። አያይዞም መንፈስ ቅዱስ ገልጾለት 13ቱን ቅዳሴ አዚሞታል ይላል። ማን ነው? ቅዱስ ያሬድ።
13 ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ከቅዱሳን መላእክት የሰማውን ዜማ መጣና 14ቱን ቅዳሴ እንዲያዜማ ተደርጓል። በማን በድንግል ማርያም። ለዚህ ነው ቅድስት ወበጽሕት ስቤት ወብሬት ክብርት ወለት አንቀጸ ብርሃን ማዕረገ ሕይወት ብሎ በአንቀጸ ብርሃን በሚባለው ድርሰቱ ላይ ስለ እመቤታችን ቅድስት ወበጽሕት ስቤት ወብሬት ብሎ እመቤታችንን ጥሩ አድርጎ የተናገረላት። ይህ ብቻም አይደለም፣ ዓለም ሳይፈጠር አስቀድማ በአምላክ ሕሊና ትታሰብ ነበር ያለውን ይሄን ታምረ ማርያም ደቅሲዮስ የጻፈውን እሱ ደግሞ በድጓ ምኗል ሀለወ ስቤት ወብርት ከዓለም በፊት የነበረች እመቤት ብሎ ተናግሯል። ይህም የሚታወቅ ዘንድ በቅዳሴ ማርያም ስለ ይበዛል ቅዱስ ያሬድ የነበረው በ5ኛው ምዕተ ዓመት መጀመሪያ ላይ ነው ይላል መጻሕፍቱ። ወደ ሀገራችን የመጡትና ወደ ግዕዝ ቋንቋ የተገለጡበትም ከዚህ በኋላ ነው ብሎ ታሪኩ ያስቀምጣል ማለት ነው። አባ ሕርያቆስ በፍቅር በትሕትና ማገልገሉ፣ ቅዳሴዋን መድረሱ፣ እንደ ቅዱስ ኤፍሬም ድንግል ማርያምን ማመስገኑ፣ በደመና ተነጥቆ ወደ ኢትዮጵያ መጥቶ ለቅዱስ ያሬድ ቅዳሴውን መንገሩ ይነገርለታል ይለናል። ስለዚህ ወደ ኢትዮጵያ እየበረረ መጣ። እዚህ የትንቢተ ዳንኤል ምዕራፍ 9 ላይ ገብርኤል እየበረረ መጣ ይላል። ምዕራፍ 8 ላይ ደግሞ በዚያ በኤባል ወንዝ ተጨንቄ ሳለሁ ቅዱስ ገብርኤል መጣና ፊቴ ላይ ቆመ፣ ወደኩኝ፣ አነሳኝ፣ የጨነቀኝን በትንቢት ያየሁትን በሕልም ያየሁትን ተረተረልኝ፣ ተረጎመልኝ። በመሥዋዕት ጊዜ ደግሞ እየበረረ መጥቶ ደግሞ መሥዋዕትን ወደ እግዚአብሔር ልመናዬን ጸሎቴን አቀረበልኝ ይላል። ክብርና ምስጋና ለስሙ ይሁን። አባ ሕርያቆስ ተሹሞ ሳለ ብዙ ድርሰት ደርሷል። ብዙ ተግሳጽ ጽፏል። ከብዙ ቅዳሴ ማርያምና ለሃ ማርያም ተጠቃሽ ናቸው ይለናል። በጾም በጸሎት በፍቅርና በትሕትና ኑሮ በሰላም ጥቅምት 2 ቀን አርፏል ነው የሚለው። አሁን ዛሬ የፈለግኩት ወደ ኢትዮጵያ እየበረረ የመጣ ታላቅ አባት 9ኙ ቅዱሳን እየበረሩ መጥተዋል። ገብረ መንፈስ ቅዱስ ከግብፅ እየበረሩ መጥተዋል። እንደገና ደግሞ እነ ቅዱስ ቶማስ እነ ቅዱስ ማቴዎስ እየበረሩ መጥተዋል። ከዚህ በላይ የሚደንቀን ደግሞ ደመና ቀሊል ዘይቤ ኢሳይያስ ይትኬ ማርያም ተጾረቶ በከርሷ ለወልደ እግዚአብሔር በደመና እየበረረ መጣ ይለዋል። መድኃኔ ዓለም ደመና የተባለች እመቤታችን ናት። ዝናም የተባለ መድኃኔ ዓለም ነው። ደመና ዝናም ጭኖ እንደሚጓዝ እመቤታችን መድኃኔ ዓለምን ተሸክማ ወደ ግብፅ ወደ ኢትዮጵያ መጣለች። ለዚህ ነው አባ ሕርያቆስ በደመና እየበረረ መጣ። ወዴት? ወደ ኢትዮጵያ መጣና ለቅዱስ ያሬድ መጻሕፍቱን ሰጠው። ቅዱስ ያሬድ ደግሞ በዜማ ደረሰበት የሚለውን ይተረጉማል። ስለዚህ ጥቅምት 2 ቀን የአባ ሕርያቆስ የእረፍት ቀን ነውና የቅዱሱ አባት የጻድቁ አባት የባሕታዊው አባት ቅዳሴ ማርያምን ጎሳ ልቤ ብሎ ማርያም በእንተዝን አፈቅረኪ እያለ ከዚያ በኋላ መጨረሻው ግን ወይዜኔን ሰቦን ዘንብል ብሎ ያጠናቀቀ ታላቅ አባት ብዙ ድርሰቶችን የደረሰ ለሃ ማርያምን የመሰለ ቅዳሴ ማርያምን የመሰለ ሌሎቹንም የደረሰ ታላቅ አባት ነውና በረከቱ በሕይወታችን ላይ ተደርብን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይግባው። እንግዲህ በዚህ ገብረ መስቀል ዩቲዩብ ላይ የተለያዩ የዕለት ታሪኮችን እንማማራለንና ሰብስክራይብ፣ ላይክ፣ ሼር አድርጉ፣ ፎሎ ሊንክ አድርጉ። ምክንያቱም አይቆጥርም፣ ገንዘብም አያስወጣም። ነገር ግን ብንከታተል ታሪክ ለእኛ ስለሚጠቅም ይህን ተከታተሉ እላችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።